ሳይበር ሴኩሪቲ ወይም ኤቲካል ሃኪንግ ለመማር በጣም ፍላጎቱ ይኖረንና ከየት እንደምንጀምር እንዲሁም ደግሞ ምን መጀመር እንዳለብን በጣም ቻሌንጅ የሚሆንብን መንገድ አለ ማለት ነው። ሶ ይሄ ለጀማሪዎች ሁሉም ላይ የሚፈጠር ነው ማለት ነው። ሶ እኔ እንግዲህ ካጋጠሙ ቻሌንጆች እና እነኛን ቻሌንጆች ደግሞ ለመቅረፍ የተጠቀምኳቸውን መንገዶች ነው ማለት ነው የተወሰነ ነገር ጋይድ ማድረጋችሁ ማለት ነው። እንግዲህ ዩቲዩብ ታያላችሁ። ለምሳሌ ዩቲዩብ ላይ የኢቲካል ሃኪንግ ወይም ደግሞ በመፈልጉት ብቻ እናንተ ማልዌር አናላይሲስ ከሆነ ማለት ነው ዌብ ፔኔትሬሽን ከሆነ ዌብ ፔኔትሬሽን ብላችሁ በዛ እንትን ላይ በዛ ጆፕ ላይ ምን ታደርጋላችሁ? ዲፔንድ ለማጥናት ትፈልጉና ዩቲዩብ ላይ ሰርች ታደርጋላችሁ። እንዲሁም የተለያዩ ፒዲኤፍ ሶርሶችን ታነባላችሁ። እንዲሁም ደግሞ የተለያዩ ኤአይዎችን ተጠቅማችሁ ዲፔንድ ለማንበብ ትሞክራላችሁ ማለት ነው። ሶ እዚህ ጋር ምንድነው ዋናው ታርጌቱ እናንተ የምትጀምሩበትን ነገር ማወቅ አለባችሁ ማለት ነው። ሶ ከየት ነው የምጀምረው? እንዴት አድርጌ ነው ይሄን ነገር ጨርሼ ወደ ስራው የምገባው የሚለውን ነገር በደንብ ሮድ ማፑን ማወቅ አለባችሁ ማለት ነው። እኔ ምን አጋጣሚ መሰላችሁ ለ3 ወር ወይም ለ2 ወር ሆኔ ማለት ነው። ሶ ምን አደርጋለሁ? ዩቲዩብ ያለው ቻትጂፒቲ ወይም ደግሞ ሌላ ኤአይዎችን እጠቀማለሁ፣ ፒዲኤፍ አጠናለሁ። ግን ስፔሲፊክ የሆነ ምን የለኝም የተወሰነ ነገር ያስኩት የምለው ነገር የለም። በቃ ሶ እንደዛ አይነት ነገር እንዳይገጥማችሁ እኔ አንድ ፕላትፎርም ሬከመንድ አደርጋችኋለሁ ማለት ነው። ሃክሚ የሚል ፕላትፎርም አለ ማለት ነው። እዛ ላይ ምን ማድረግ ትችላላችሁ? ገብታችሁ እያንዳንዷ ምን አላችሁ ከመጀመሪያው ከቢጊነር ከየት መጀመር እንዳለባችሁ ማለት ነው። ለምሳሌ ሊኑክስ ፋንዳሜንታል ሳትማሩ ወደ ዌብ ፔኔትሬሽን ቴስቲንግ ወይም ደግሞ ወደ ማልዌር አናሊሲስ በፍጹም አትገቡ ማለት ነው። ራሱን የቻለ ፓዞች አሉት ማለት ነው። እንዴት እንደምትማሩ እንዴት አድርጋችሁ ፓዙን እንደምትከተሉ እኔ ደግሞ እንዴት አድርጌ እንደተከተልኩ ፓዙን እንዲሁም ደግሞ የተለያዩ ፖይንቶቹን ላዩ ላይ ምን አድርጌ ያለው የተለያዩ ሲቲኤፎች ምናምን ነገር ሞክሬ ያለው ማለት ነው። እንዴት አድርጋችሁ ፕላትፎርም እንደምትጠቀሙ በአጭር ቪዲዮ ማሳያችሁ ይሆናል ማለት ነው። ወደ ቪዲዮ ወደ ሰርች ብሮዘር ትሄዱና ትራይ ሃክሚ ብላችሁ ሰርች ታደርጋላችሁ ማለት ነው። ልክ ቀጥታ እንትኑ ይመጣላችኋል። ወይም ደግሞ መጀመሪያ ላይ እንትን ታላረጋችሁ ሳይን አፕ ታላረጋችሁ ጉግል አካውንት ምናምን ይጠይቃችኋል። በጉግል አካውንታችሁ ነው መጀመሪያ እንትን ሬጂስተር የምታደርጉት። ዘን ሬጂስተር ካረጋችሁ በኋላ ኢንተርፌሱ ሙሉ ይመጣላችኋል ማለት ነው። እኔ አሁን ካሁን ቀደም ሬጂስተር ስላረኩ ነው። እዚህ ጋር ምንድነው ዋናው የመጣንበት መንገድ እዚህ ጋር ፓዞች አሉት። እያንዳንዱ ፓዞች አሉ። ፕሪ ሴኩሪቲ የሚላሉ ከዛ ሴኩሪቲ ፋውንዴሽን ምናምን የሚሉ እነኚህን እንትኖች ተጠቅማችሁ ፓዞች ተጠቅማችሁ መማር ትችላላችሁ ማለት ነው። ወይም ደግሞ እያንዳንዱ ቪዲዮ ወይም ፒዲኤፍ ተማንበብ እነኚህን አይታችሁ ፈርስት እነኚህን አይታችሁ ወደ እነሱ ብከዱ በፓዞቹን ተከትላችሁ ለማለት ነው። ለምሳሌ አሁን እዚህ ጋር አሁን ሴክ ሌቭል 1 አለ። ከዛ ጁኒየር ፔኔትሬሽን ቴስቲንግ ሴኩሪቲ ኢንጂነር ምናምን እያለ ፓዞች አሉት። በፓዞቹ መርጥ ትችላላችሁ ማለት ነው። ልክ ፓዙን ለመከተል ያህል ራሱ በጣም አሪፍ ነው ብዬ እንትን እላለሁ። እኔ አሁን ካሁን ቀደም ራሱ ብዙ ጊዜ ሞክሬበታለሁ ወይም ደግሞ ተምሬበታለሁ ማለት ነው። እስኪ አሁን ለምሳሌ ከረንትሊ አሁን በክፍያ አሉ፣ እንዲሁም ደግሞ ኖርማሊ እንዲሁ ፍሪ የሆኑ እንትኖች አሉ። ፍሪ የሆኑት በቀላሉ ማግኘትም ትችላላችሁ ማለት ነው። እናንተ ባከፍሉ ራሱ ማለት ነው። እዚህ ጋር ለምሳሌ አሁን ሊኑክስ ፋንዳሜንታል የሚለውን ቀጥታ ምን አድርጊያለሁ ወደ 20 ምናምን ፐርሰንት ምናምን የሚሆን ሰርቻለሁ እኔ። እዚህ ጋር ለምሳሌ ከፍላችሁ ደግሞ እንትን የምትሉ ከሆነ እንትን ሰርቲፊኬት ተፈለጋችሁ በክፍያ ነው መሰለኝ ሰርቲፊኬታቸው ምን ወር ላይ እንደሆነ አላውቅም። በፍሪ አንዳንድ ወር ላይ ይሰጣሉ። ወሩን አሳውቃችኋለሁ። ግን ኖርማሊ ለእናንተ የሚጠቅማችሁ ምንድነው ፓዙን መከተል። ለምሳሌ እነኛ አሁን ለእያንዳንዱ በክፍያ የሚጠይቋችሁ ከሆነ ፓዙን ተከትላችሁ ሰርችን ማድረግ ትችላላችሁ፣ ፒዲኤፍ ማንበብ ትችላላችሁ። ከዛ አንዳንዴም ሰርች እያደረጋችሁ ማድረግ ትችላላችሁ። ከዩቲዩብ ላይ ቪዲዮ መከታተል ትችላላችሁ ማለት ነው። እዚህ ጋር የሚጠቅማችሁ ለእናንተ ፓዞቹን መከተልና በፓዙ መሰረት መንቀሳቀስ ወይም መማር ነው ማለት ነው። እኔ አሁን እዚህ ጋር ሊኑክስ የምትለውን የተወሰነ እንትን ብያለሁ። ከዛ እዚህ እያንዳንዱ ፓዞች ተከትዬ ጁኒየር ፔኔትሬሽን ቴስተር ላይ 12% እንትን ብያለሁ። ለምሳሌ አሁን ጁኒየር ፔኔትሬሽን ቴስተር ብላችሁ ስገቡ ምን ይላችኋል? በክፍያ ይጠይቃችኋል። ከዛ እናንተ ደግሞ በፍሪ የምትጠቀሙባቸው መንገዶች ደግሞ አሉ። በፍሪ ያስቀመጣቸው ለምሳሌ 500 ፍሪ ሩሞች አሉት። እነኛ 500 ፍሪ ሩሞች እንትን አሉ በቀላሉ እናንተ የምታገኟቸው። ለምሳሌ ኢንትሮ ቱ ኦፌንሲቭ ሴኩሪቲ ምን እንደሆነ፣ ኢንትሮ ቱ ዲፌንሲቭ ሴኩሪቲ፣ ከዛ ሊኑክስ ፋንዳሜንታሎች እዚሁ ላይ ታገኟቸዋላችሁ ማለት ነው። 500 ሩም የሚሆኑ እዚህ ላይ አሉ ማለት ነው። ልክ እነኚህን መማር ትችላላችሁ ማለት ነው። ባከፍሉ ራሱ ዝም ብሎ በነፃ ፕላትፎርም ላይ ስላሉ ማለት ነው። ለምሳሌ የኔን ፖርትፎሊዮ ላሳያችሁ። ልክ ይሄን ይመስላል። ካሁን ቀደም እንትን ያልኩበት ማለት ነው። በቅርብ ሰዓት ነው የጀመርኩት። ልክ እያንዳንዱ ፓዞችን የተወሰነ ነገር እንትን ለማለት ሞክሬያለሁ። ሶ እናንተም በእንደዚህ አይነት መንገድ መማር ትችላላችሁ ማለት ነው። አሁን ይሄ ምክንያቱም አሁን እዚህ ጋር ሊኑክስን ታትማሩ እያንዳንዱ ፓዞችን የመጀመሪያውን ፕሪ ሴኩሪቲን ታትማሩ ሴኩሪቲ አናላይሲስ ጋር በከዱ ያኛውን ስለሚይዝባችሁ ወይም ደግሞ
ስለሚያግዳችሁ ትንሽ ለእናንተ አሪፍ ነው ብዬ ሪከመንድ አደርጋለሁ። ይህም ፕላትፎርም እንግዲህ በስርዓት ተጠቀማችሁ። እንዲሁም ደግሞ እያንዳንዷ ፓዝ ለምሳሌ ፓዝ ዋንን ሳጨርሱ ወደ ፓዝ ቱ ታላለፋችሁ። ለምሳሌ ሊኑክስ ፋንዳሜንታል የሚለውን ጨርሳችሁ ወደ ምን ትሄዳላችሁ? ወደ ጁኒየር ፔኔትሬሽን ቴስቲንግ የሚባላሉ ራሱን የቻለ ምን አሉ ፓዞች አሉ። እነሱም በደንብ አሳይቻችኋለሁ ማለት ነው። ሶ አንድ ባንድ ፓዞቹን ለመጨረስ ሞክሩ ማለት ነው። አንዱን ፓዝ ታጨርሱ ወደ ሌላኛው ፓዝ የምከዱ ከሆነ ኮንፊውዝ ያደርጋችኋል ማለት ነው። ሶ የፕላትፎርሙን ፓዞችን ተለጥቃችሁ ምን ታደርጋላችሁ? ፕላትፎርሙ ላይ ብቻ አይደለም ባይዘው የምትማሩት ማለት ነው። ፕላትፎርሙ እናንተን ሪከመንድም ያደርጋችኋል እንዲሁም ደግሞ መማሪያም ነው። ግን ያን ነገር ተጠቅማችሁ ለምሳሌ ፓዝ ዋን ላይ ሊኑክስ ፋንዳሜንታል የሚለውን ተተቀመጠ ያን ምን ታደርጋላችሁ? ዲፕሊ ለመረዳት በዛ ፓዝ መሰረት ኤአይ ትጠቀማላችሁ። እንዲሁም ምን ትጠቀማላችሁ? ዩቲዩብ አንዳንድ ትጠቀማላችሁ። እንዲሁም ደግሞ የተለያዩ ፒዲኤፍ ሶርሶችን መጠቀም ትችላላችሁ ማለት ነው ለፓዝና እንዲሁም ደግሞ አንዳንድ ሜን የሆኑ ፖይንቶቹን እዚህ ፕላትፎርም ላይ ማግኘት ትችላላችሁ ማለት ነው። በእነዚህ አይነት መንገድ ተከትላችሁ ተተማራችሁ ማንኛውንም ነገር የምትፈልጉትን ነገር አክቲቭ የማታደርጉበት ምንም አይነት ሪዝን የለም ማለት ነው። እንግዲህ አዳዲስ የቴክ ቱቶሪያሎችን በዚህ ዩቲዩብ ቻናል የምንለቅ ይሆናል ማለት ነው። ሰብስክራይብ እና ላይክ በማድረግ እንድታበረታቱ ስል በአክብሮት ጠይቃለሁ። ለዛሬ ጨርሻለሁ። ጉድባይ